ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እንድታደርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በአርብ ፕሮግራማችን እንግዲህ ከምንመለከታቸው ጉዳዮች መካከል አንዱ ትናንት ምሽት የእንግሊዝ ፕሪሚየር ሊግ የዚህ ሳምንት የመጨረሻ ጨዋታ ተደርጎ ነበር። በኦልድ ትራፎርድ ማንቸስተር ዩናይትድ ዌስትሃምን አስተናግዶ 1-1 በሆነ ውጤት የተለያዩበትን ጨዋታ በተወሰነ መልኩ ትኩረት ሰጥተን የምንመለከት ይሆናል። በማንቸስተር ዩናይትድ በኩል 58ኛ ደቂቃ ላይ በኦልድ ትራፎርድ ከረጅም የመጀመሪያ ግቡን ማስቆጠር የቻለው ዲዬጎ ዳሎት እንዲሁም ከ2 ዓመት በላይ በሆነ የውድድር ዓመት ነው እንግዲህ ለመጀመሪያ ጊዜ ይሄ ተጫዋች በፕሪሚየር ሊግ በኦልድ ትራፎርድ ግብ ማስቆጠር የቻለው መጨረሻ ደቂቃ 83ኛ ደቂቃ ላይ ማጋሳ ለዌስትሃም የአቻነቷን ግብ አስቆጥሮ ዩናይትድ ትልቅ አድቫንቴጅ ወደ 5ኛ ደረጃ ወደ ቶፕ 4 የሚያደርገውን ጉዞ በበለጠ የሚያጠናክርበት የሶስቱ ተጫዋቾች ከአፍሪካ ዋንጫ ተሳትፎ ቀደም ብሎ ዩናይትድ በአገልግሎት ደረጃ ቢያንስ የተሟላ ሆኖ ከሞላ ጎደል ለአንድ ጨዋታ ጥሩ ምርጥ 11 ጥሩ ዴብዝ ይዞ ለመቅረብ አማራጩን ያሰፉለት ማዝራዊ፣ አማድ እንዲሁም ብራያን ምቤሞ ባሉበት ጨዋታ ዩናይትድ እንግዲህ አድቫንቴጁን መጠቀም ሳይችል ቀርቶ 83ኛ ደቂቃ ላይ በተቆጠረበት ግብ 1-1 ተለያይቶ እንግዲህ ትልቁን አድቫንቴጅ ወደ ቶፕ 4 ተፎካካሪነት ራሱን ከፍ የሚያደርግበትን ጨዋታ ውጤት ማስጠበቅ ሳይችል ቀርቶ የተገኙ አጋጣሚዎችን ሳይገድል በጨዋታው ቆይቶ እንግዲህ ዩናይትድ 1-1 ተለያይቷል። በዚህ ጨዋታ ዙሪያ እንግዲህ የተወሰኑ ነጥቦችን ምናነሳ ይሆናል። በተለይ የዛሬ የእንግሊዝ ጋዜጦች በአብዛኛው መልኩ ትኩረታቸው ያደረጉት እንግዲህ መጨረሻ ደቂቃ ላይ ግብ ስላስተናገደው ማንቸስተር ዩናይትድ እና ለመጀመሪያ ጊዜ በዌስትሃም ማሊያ ይሄ ተጫዋች ግብ ማስቆጠሩ ደግሞ በበለጠ ትኩረት ስቧል። ዩናይትድ ያልተጠበቀ ነጥብ ነበር ትናንት ምሽት ሳይጠቀምበት የቀረውና የጣለው 18ኛ ደረጃ ላይ ከሚገኘው ዌስትሃም ጋር ነጥብ ተጋርቶ በኦልድ ትራፎርድ ለተከታታይ ጨዋታ እንግዲህ ማንቸስተር ድል ማድረግ አልቻለም። ያለፈውን የኦልድ ትራፎርድ ፍልሚያ ከኤቨርተን ጋር በጎዶሎ ኤቨርተን በ10 ተጫዋች ሆኖ 1-0 ማሸነፍ ሲችል ከዛም በኋላ ወደ ሾለረስ ፓርክ ተጉዞ ከመመራት ተነስቶ 2-1 ዩናይትድ አስደናቂ ካምባክ አሳይቶ ማሸነፉ ይታወሳል። ትናንት ምሽት በበለጠ ተነቃክቶ ለድል የሚያበቃው በተለይ እንደ ተጋጣሚው ወቅታዊ ሁኔታ ሲታይ ዩናይትድ ሰፊውን አድቫንቴጅ የሚያስችሎ ነበር። ነገር ግን መጨረሻ ደቂቃ ላይ የዩናይትድ ተከላካዮች በተዘናጉበት ነው እንግዲህ ይሄ ግብ የተቆጠረው። ዩናይትድ በርካታ ድል መፍጠር ቢችልም በማጥቃቱ በኩል የተሻለ ቡድን ቢሆንም የተገኙ አጋጣሚዎችን ግን በጊዜና ሰዓቱን የጠበቀ ውጤትን የመግደል ኳሊቲ እንግዲህ በድጋሚ ጥያቄ የተነሳበት፣ በተጨማሪም ደግሞ ላለፉት ጨዋታዎች አንዳንድ ዩናይትድ ቤት በበለጠ በአእምሮ ዝግጁ ሆነው ለእያንዳንዱ ጨዋታ የሚያደርጉት ተጋድሎና አድቫንቴጅ ሲወሰድ ያንን ጨዋታ ለመቀየር የሚያደርጉት ጥረት ሲደነቅ ነበር። በተለይ ከክሪስታል ፓላስ ጋር የነበረው የማንቸስተር ዩናይትድ ትልቁ ጌም የመቀየር ፕላን አዋጪ ነበር። ነገር ግን በትናንት ምሽቱ ጨዋታ ዩናይትድ የተገኙ አጋጣሚዎችን የማስቆጠር አቅሙ በተሻለ ደረጃ ሆኖ ነገር ግን ሳይጠቀሙበት ቀርተው፣ በተቃራኒው ደግሞ የዌስትሃሙ ቀኝ ፉልባክ አርዋን ቢሳካ ኮከብ ሆኖ ባመሸበት
የቀድሞ ክለቡ ላይ እንግዲህ በአስደናቂ የመከላከል ስትራክቸር አንዱ በመሆን ዩናይትድን ከ3 ነጥብ መክታት ችሏል። ይሄ ጨዋታ እንዴት ተመለከታችሁት? በተለይ ጨዋታው የተለያዩ መልኮች ነበሩት። የመጀመሪያ 15-20 ደቂቃ ዌስትሃም የተሻለ ቡድን ነበር። ተጭኖ በመጫወት እድሎችን ክሬት በማድረግ አስደንጋጭ ሙከራዎችንም በመፍጠር ከዛም በኋላ እንግዲህ ዌስትሃም ግቧን እስከሚያስቆጥር ድረስ የዩናይትድ ፍጹም የበላይነት፣ የተቀናጀ ማጥቃት በተደጋጋሚ የዌስትሃሞችን በር በማንኳኳት ነው እንግዲህ በዲዬጎ ዳሎት አስደናቂ አጨራረስ 1-0 መምራት የቻለው ከረፍት በኋላ። ዩናይትድ እንግዲህ በዘንድሮ ሲዝን ፈርስት ሃፍ በርካታ ግቦችን ያስቆጥራል። ጨዋታ መግደል የሚችለው ፈርስት ሃፍ ላይ ነው። አድቫንቴጁንም በደንብ ይዞ መቆየት የሚችለው ምክንያቱም በፕሪሚየር ሊጉ ፈርስት ሃፍ እየመራ ሰከንድ ሃፍ ካምባክ ተደርጎበት አያውቅም። ረጅም ጊዜ ሆኗል። አሁን በዌስትሃሙ ጨዋታ ከረፍት በፊት የነ ጆሹዋ ዝርኪዚ የነ ብሩኖ ፈርናንዴዝ ትላልቅ እድሎች በተለይ የቢሳካ ጠንካራ መከላከል በታየበት እንቅስቃሴ ከመስመሯ ላይ ያጸዳት ኳስ ለጨዋታው ትልቅ ልዩነት ነበረች። አነጋጋሪ ያን ኳስ ማዳን ከቻሉ በኋላ ዌስትሃሞች በጨዋታው በበለጠ የቆዩበት አድቫንቴጅ በጊዜ ያልተወሰደበት ከረፍት በፊት እንቅስቃሴ ነበር። ዩናይትድ ከረፍት በፊትም ከረፍት በኋላ ጨዋታውን በጥሩ ሁኔታ ኮንትሮል ማድረግ ቢችልም የመጀመሪያ 15-20 ደቂቃ ላይ የዌስትሃም ሙከራና የመልሶ ማጥቃት እንቅስቃሴ ቢስተዋልም ግን ዩናይትድ ከዚህ ጨዋታ 3 ነጥብ ማግኘት የሚችልበት በርካታ አማራጮች ነበሩት። በተለይ እንደ ተጫዋች ከዌስትሃም ጋር ለማንቸስተር ዩናይትድ መጫወት ከጀመረበት 2020 የውድድር ዓመት አንስቶ ብሩኖ ፈርናንዴዝ 12 ጨዋታዎችን አድርጎ በርካታ ጨዋታዎችን አድርጎ ምንም አይነት ግብ ያላስቆጠረበት ብቸኛ ክለብ ዌስትሃም ነው። እስካሁን ድረስ በርካታ ጨዋታዎች ማድረግ ችሏል። እንዲሁም ዌስትሃም ላይ ከየትኛውም ተጋጣሚ በላይ ብሩኖ ፈርናንዴዝ በተናጠል በርካታ ሙከራዎችን አድርጓል። 44 ሙከራዎችን ዌስትሃም ላይ አግኝቶ ከፍተኛ ሙከራ ያደረገበት የተቃራኒ ቡድን ነው። ነገር ግን አንድም ግብ እስካሁን ይህ ተጫዋች ማስቆጠር አልቻለም። እንዲሁም በተጨማሪ የምሽቱ ጨዋታ ላይ ማንቸስተር ካደረጋቸው 17 ሙከራዎች እንደ ቡድን 6ቱ የተደረጉት በብሩኖ ፈርናንዴዝ ነበሩና ጨዋታው አስቆጭ የሚያደርገው ከተጫዋቹ ኳሊቲ ስታንዳርድ፣ በጨዋታው ላይ ከነበረው ፍላጎት፣ እንቅስቃሴውም አስደናቂ ነበር። ግን ብሩኖ እንደ ተጫዋች እድለኛ አልነበረ። ከሱ ኳሊቲ አንዳንድ ኳሶች የማይሳቱ አጋጣሚዎች ሲሳቱ እያስተዋልን ነበር። ዩናይትድም እድለኛ አልነበርም። በበለጠ ደግሞ ሩበን አሞሪም ጌሙን ማኔጅ ለማድረግ ወደ መጨረሻ ደቂቃ የወሰኑት ውሳኔ በድጋሚ ዋጋ አስከፍሏቸዋል። እንደምታውቁት ያለፈው ሳምንት አሰልጣኙ በይፋ ዲዬጎ ዳሎትና ዶርጉን ተችተው ነበር። ስለ ሁለቱ ዊንግ ባኮች ላይ ስላሉ ጥያቄዎች በርካታ ቅሬታቸውን አሰምተው ነበር እና በተወሰነ ደረጃ ለሁለት ጨዋታ እንደተመለከት ነው ዳሎት ላይ መሻሻል ይስተዋላል። ዶርጉ ላይ እንግዲህ የማንቸስተር ዩናይትድ ደጋፊዎች ጥያቄያቸው እንደቀጠለ ነው። በተለይ ከቡድኑ እንቅስቃሴ ጋር ታይሚንግና ዲሲዥኑ፣ ፍጥነቱ፣ የውሳኔው አቅም በሪትም እኩል ከቡድኑ ስፒድ ጋር መሄድ አልቻለም። ወይም አንድ ስቴፕ በታይሚንግ ይቀድማል ወይም አንድ ስቴፕ ይዘገያል እና ተጫዋቹ ወደ ፍሉድ ሲስተም ለመምጣት እየተቸገረ እንደሆነ እያስተዋልን ነው። ነገር ግን በተናጠል ተጫዋቾች የሚተቹበት የቡድን አደረጃጀት አይደለም። ዩናይትድ እንደ ቡድን አንዳንድ ኦርጋናይዜሽኖች በተለይ የመጨረሻ ደቂቃ ውጤት ለማስጠበቅ አሰልጣኙ ሙር ዲፌንድ ለማድረግ ነበር ጨዋታውን የሞከሩት። ቢያንስ ግብ ካስተናገዱ በኋላ ውጤት ለመቀየር ወደ አታኪንግ ሰርድ ባላንስ የሆነ የመከላከል ስትራክቸር ሳይሆን ሙር ጭልጥ ብሎ የሚከላከል አይነት ስትራክቸርን ነበር የመረጡት። ይሄ ደግሞ ግብ ካስተናገዱ በኋላ በማጥቃቱ በኩል ዩናይትድ ጎሎ እንዲታይ ጎሎ እንዲስተዋል የተደረገው እና በምሽቱ ጨዋታ በበለጠ
የዩናይትድ ደጋፊዎችን ብስጭት ውስጥ የከተተው እንግዲህ ዩናይትድ ይህን ጨዋታ ለመቀየር በቀጣይ 14 ደቂቃዎች ነበሩት ጨዋታውን ለመቀየር ከተጨማሪ ደቂቃ ጋር። ነገር ግን በዛም አጋጣሚ ለመጠቀም ሳይችሉ ቆርተው እንግዲህ በመጨረሻ ደቂቃ 93ኛ ደቂቃ ላይ ብሩኖ ፈርናንዴዝ ያገኛት አጋጣሚ ጨዋታውን መግደል በድጋሚ 3 ነጥብን ለማረጋገጥ የሚያመች ከሱ ኳሊቲ አንጻር የማይሳት አጋጣሚ ተገኝቶ እንግዲህ ዩናይትዶች ሳይጠቀሙ ቀርተው 1-1 በሆነ ውጤት ተለያይተዋል። ነገር ግን በዘንድሮ ሲዝን በዩናይትድ በኩል ከምንመለከታቸው ትላልቅ ጥንካሬዎችና አንዳንድ ጨዋታዎች ላይ የሚስተዋሉ ውጤት አለማስጠበቅ ብቻ ሳይሆን ጨዋታን መግደል የሚችሉበትን አጋጣሚ አለመጠቀም ክለቡን በየጊዜው ዋጋ እያስከፈለው የመጣ ይመስላል። በተለይ ዩናይትድ ካለፉት ጊዜያት አንስቶ ክለቡን በበርካታ ተከታታይ ድሎችን እያስመዘገቡ ጫና ውስጥ ከሚከቱና ዩናይትድ በእርስ በርስ ግንኙነት ያለፉትን ጊዜያት ደካማ ሪከርድ ካለባቸው ጠንካራ ክለቦች ጋር ዩናይትድ እንደ ቡድን ደካማ ሪከርድ ካለው ኦፖነንት ጋር በዘንድሮ ሲዝን አስደናቂ ውጤቶችን አስመዝግበዋል። ለምሳሌ ብራይተንን ያሸነፉበት መንገድ፣ ፓላስ በዘንድሮ ሲዝን ሜዳው ላይ ያልተሸነፈ ለ12 ተከታታይ ጨዋታ ሜዳው ላይ ምንም አይነት ሽንፈት ያላስተናገደ፣ አንፊልድ ላይ ዩናይትድ ከ10 ዓመት በኋላ ማሸነፍ የቻለበትን ከቶፕ 6 ክለቦች እንዲሁም ቼልሲን የረታበት መንገድ፣ እነዚህ ጉዳዮች ሲስተዋሉ ያለፈው የውድድር ዓመት ሩበን አሞሪም በሁሉም ውድድሮች ከቶትናም ጋር ያደረጉትን ጨዋታ በድል መወጣት አልቻሉም። ዘንድሮ ቢያንስ በመጨረሻ ደቂቃ ቡድኑ ነጥብ እንዳይጥል በአስደናቂ የመጨረሻ ደቂቃ ግብ ዩናይትድ ማትረፍ ችሏል እና አንዳንድ ትላልቅ ቡድኖችና ያለፉትን ጊዜያት ከዩናይትድ ጋር ባላቸው ሪከርድ የተሻሉ የሆኑ የቅርብ ዓመት የእርስ በርስ ግንኙነቶች ላይ በአብዛኛው እነዛን ውጤት ሃንድል ማድረግ ችሏል። ነገር ግን በወሳኝ ምዕራፍ ዩናይትድ የሆም አድቫንቴጁ መጠቀም በዚህ ሰዓት ከየትኛውም ጊዜ በላይ ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። ምክንያቱም ፓላስን በሜዳው ያልተሸነፈውን ቡድን ሜዳው ላይ ሄዶ እያሸነፈ በሜዳው ደግሞ የተገኙ አጋጣሚዎችን አለመጠቀም እንግዲህ በቡድን እንቅስቃሴና የተጋጣሚ የአጨዋወት ሲስተም ላይ የሚያደርጉትን ትኩረት ወይም የሚሰጡትን ግምት የተለያየ መሆኑን የሚያሳየው። ዌስትሃምን ማሸነፍ ከፓላስ በላይ የመጨረሻ ቀላሉ ተጋጣሚ ሊሆን ይችላል ለዩናይትድ። ምክንያቱም ፓላስ ያውም አድቫንቴጅ ወስዶ በዘንድሮ ሲዝን እኮ ፓላስ መሪ ሆኖ የተሸነፈበት ጨዋታ የለም። በዘንድሮ ሲዝን በሜዳው እንዲህ አይነት ጥንካሬ ያለውን ቡድን ሜዳው ድረስ በመሄድ ሁለተኛ 45 ፍጹም ጨዋታውን ኮንትሮል አድርገው ፓላስን መተፋፈኛ አሳጥቶ ነበር በግሩም የጨዋታ ብልጫ ሁለተኛ 45 ላይ ማሸነፍ የቻሉት። ነገር ግን ኦልድ ትራፎርድ ላይ በኤቨርተንና በዌስትሃም ተከታታይ 4 ነጥብ ነው ዩናይትድ ያጣው። ይሄ 4 ነጥብ ቢገኝ የዩናይትድ ደረጃ የትኛው ደረጃ ላይ ነበር ይሄ ክለብ ይቀመጥ የነበረው? ቢያንስ ወደ ቶፕ 4 በሚደረግ ፉክክር ዩናይትድ ያለፉትን 2 ተከታታይ ሜዳውን ጨዋታ ቢያገኝ 26 ነጥብ ላይ መቀመጥ የሚችለው። 26 ነጥብ ማለት ዩናይትድ በዚህን ሰዓት 4ኛ ደረጃ ላይ መቀመጥ ይችላል። እንደውም 26 ነጥብ ከሆነ እኮ ከመሪው አርሴናል ያለው የነጥብ ልዩነት 7 የሆነና የ3 ጨዋታ ልዩነት ማለት ነው። በሻምፒዮና ፉክክር ውስጥ በቶፕ 4 ክለቦች ውስጥ በቀጥታ መሳተፍ ይችላል ማለት ነው። በዚህ ደረጃ 2 ትላልቅ አድቫንቴጅን 10ኛ ደረጃ ከሚገኝ ክለብ ጋርና ትናንት ምሽት ደግሞ 18ኛ ደረጃ በ12 ነጥብ የተቀመጠው ዌስትሃምን ማሸነፍ ሳይችል ቀርቶ እንግዲህ በመጨረሻ ደቂቃ ሩበን አሞሪም እና ተጫዋቾቻቸው ዋጋ ከፍለው የሚያበሳጭ የ1-1 ውጤት ተከስቷል። ይሄ እንግዲህ በቀጣይ ጨዋታዎች በምን አይነት መልኩ በተለይ ዩናይትድ የሶስቱን የአህጉራችን ተወላጆች ዜግነት ያላቸው ተጫዋቾችን ከአንድ ጨዋታ በኋላ ያጣል።
ያውም በተመሳሳይ ዲፓርትመንት የቀኙ የሜዳ ክፍል ማዝራዊን፣ አማድን እንዲሁም ብራያን ምቤሞ ሶስቱን ተጫዋች ማጣት በተለይ በዚህ ወቅት በጉዳት በተለያዩ ምክንያቶች በስብስብ ውስጥ ተጫዋቾች በራቁበት የጨዋታ መንገድ ዩናይትድ እንዴት ሰርቫይቭ ያደርጋል ከቀጣዩ የሊግ ፊክስቸር በኋላ። አሁን ለቀጣዩ የሊግ ፊክስቸር እነዚህ ተጫዋቾች ዩናይትድን ያገለግላሉ። ነገር ግን ከዛም በኋላ ስላለው ፊክስቸር ነው። ለምሳሌ ዩናይትድ በቀጣይ ሳምንት ዲሴምበር 8 በ15ኛ ሳምንት የፕሪሚየር ሊግ ጨዋታ ከሜዳ ውጪ መጨረሻ ደረጃ ላይ የሚገኘው ወልቭስን ያገኛል ከነዚህ ተጫዋቾች ጋር አንድ ላይ። ከዛም በኋላ ግን ለዩናይትድ ፈታኝ ይሄ ሚድል ክላስ ክለቦች ነገር ግን ወደ ላይ ከፍ እያሉ የመጡ ጠንካራ ተጋጣሚዎች ያውም ፎርም ላይ የሚገኙትን ነው በተከታታይ የሚያገኙ። በሜዳው በርንማውዝን፣ ከሜዳው ውጪ አስቶን ቪላ፣ በሜዳው ኒውካስልን፣ ከዛም በኋላ በድጋሚ ወልቭስን ነው የሚያገኙ። በእነዚህ 4 ተከታታይ ጨዋታ ለሀገራት ውድድር በሚሄዱበት ወቅት እንግዲህ ዩናይትድ አሁን ላይ እንደማያገኛቸው የተረጋገጠበት ፊክስቸር ነው። ነገር ግን እንደ ውድድሩ ተሳታፊነት እንደሚጓዙት ርቀት ታይቶ እንግዲህ ተጫዋቾች የሚያመልጣቸው የጨዋታ ቁጥር ከፍ የሚል ይመስላል። ምናልባት እስከ በርንሌ ሊድስ ጨዋታ ድረስ 6 የሊግ ጨዋታ ሊያመልጣቸው ይችላል። እስከ ፍጻሜ ካልሄዱ ግን በማንቸስተር ደርቢ የመመለስ እድል ይኖራቸዋል ማለት ነው። ይሄ ምናልባት ለዩናይትድ በጎ መረጃ ሊሆን ይችላል። ነገር ግን በትናንት ምሽቱ ውጤትም እንቅስቃሴም አንዳንድ ተቃውሞች በአሰልጣኙ በኩል እየተነሱ ነው የሚገኙት። በተለይ ጨዋታው ከተጠናቀቀ በኋላ በትላልቅ የዩናይትድ ጸሐፊዎች ዘንድ በትኩረት ሲተነተን የተመለከትነው የመጨረሻ ደቂቃ የተጫዋቾች ለውጥ ዩናይትድ በነበረው አማራጭ እንኳን ጌሙን ኮንትሮል ለማድረግ አሰልጣኙ የቀየሯቸው ተጫዋቾች ተገቢ ናቸው አይደሉም በሚል የተለያዩ ጭቅጭቆች እየተነሱ ነው የሚገኙት። በዋነኝነት ሜሰን ማውንትን የቀየሩበት ደቂቃ ጨዋታውን ኮንትሮል ለማድረግ ማቲያስ ኩኛን በማኑኤል ኡጋርቴ መቀየራቸው በበለጠ የአታኪንግ ሰርድ ቁጥር ያነሰ እንዲሆን ማውንት በዚህ ጊዜ ተቀይሮ ኩኛን በኡጋርቴ መቀየር ባላንሱ ሞር ዲፌንሲቭ እንጂ አታኪንግ ሰርድ ላይ ስላለው ኦፕሽን አነስተኛ ነው የሚሆነው። ምክንያቱም እንደ ተጫዋች በሜዳ ውስጥ በነበረ ትርፍ ተጫዋቾችን የማጉደል ወይም ዌስትሃም ከራሱ የመጫወቻ ክልል ነቅሎ ወጥቶ እንዳያጠቃ ለማድረግ የዚህ ጊዜ ቢያንስ ኦፖዚሽን ሀፍ ላይ መገኘት በቁጥር ለማንቱማን ፕረስ እንኳን የተሻለ ነበር። ነገር ግን የማውንት መግባት ተገቢ ሆኖ ሳለ ግን የማኑኤል ኡጋርቴን ሜዳ ውስጥ ካሴሚሮ እያለ እላዩ ላይ መደረባቸው ከመምራት ጀምረው ረጅሙን ደቂቃ ከተጓዙ በኋላ አድቫንቴጁ ባላንስ ሲሆን ለማጥቃት ቡድኑ ከራሱ ሜዳ ለመውጣት በቁጥር ከፍ ብሎ ኦፖዚሽን ሀፍ ሲደርስ ግን በጣም አነስተኛ ነበር የሚሆነው። ይሄ በአሰልጣኙ በኩል የአንድ ጎል ልዩነት እያለ በፕሪሚየር ሊጉ እንዲህ አይነት ትላልቅ ሪስኮች መውሰዳቸው ተገቢ እንዳልሆነ በአብዛኛው እየተተቹ ነው የሚገኙት። ይሄ ጉዳይ እንግዲህ ለሩበን አሞሪም አዲስ ፈተና ሆኖ ብቅ ብሏል። ምክንያቱም ጌም ማኔጅመንት በሊጉ ተጋጣሚ ላይ የሚወሰደው የትኛውም አይነት አድቫንቴጅ ቢያንስ በቁጥር ተመጣጣኝ ፉክክር በእያንዳንዱ ሜዳ ለማድረግ ማንቱማን ለውጥ ቢደረግ የተሻለ ነበር። ለምሳሌ የዚርኪዚና ማውንት ለውጥ ተገቢ ሊሆን ይችላል፣ ግን ኡጋርቴን በኩኛ መቀየራቸው ምናልባት ሜዳ ውስጥ ባለ እንቅስቃሴ አግሬሲቭ የሆኑትን ዌስትሃሞችን ሞር ኮንትሮል ለማድረግ ታሳቢ ተደርጎ የተቀየረ ይመስላል። ነገር ግን በተቃራኒው ተጫዋቹም ከአለፉት ጨዋታዎች እንግዲህ ከጉዳት ነው የሚመለሰው። ተከታታይ ጨዋታ አልነበረም። ከጉዳት እንደመጣ ተጫዋች 100% ፊት ላይሆን ይችላል። በተለይ አንዳንድ ከረፍ በፊት በነበሩ የግል ጥረቶች ላይ የምንመለከተው የፊትነስ ትንሽ ወደ ቀድሞ ፊትነስ ደረጃው አለመምጣቱ የሚያሳዩ እንቅስቃሴዎች ነበሩ።
ስለዚህ አሰልጣኙ ምናልባት ከፊትነስ ጋርም ተያይዞ ሊሆን ይችላል ተጫዋቹ መቀየር የቻሉት። ነገር ግን በቁጥር ዩናይትድ ፋይናል ሰርዶ መጉደሉ፣ አድቫንቴጁ ባላንስ መሆኑ፣ ተጋጣሚ ደግሞ ጥብቅ የሆነ የሎ ብሎክ ስትራክቸር ቡድን መሆኑ ደግሞ በበለጠ ዩናይትድ በድጋሚ ጨዋታው ላይ መሪ እንዳይሆን የኑኖ ስፒሪቶ ሳንቶስ ዌስትሃም እንግዲህ በበቂ ሁኔታ በመደራጀት ጨዋታውን ቢያንስ 1 ነጥብ ከኦልድ ትራፎርድ ይዘው ኑኖ ስፒሪቶ ሳንቶስ ያተረፉበት፣ አሞሪም የከሰሩበት ምሽት ነበር። ነገር ግን ዌስትሃም እንደ ቡድን ከኑኖ ስፒሪቶ ሳንቶስን በአሰልጣኝነት ከመሾሟቸው ቀደም ብሎ በፕሪሚየር ሊጉ በርካታ ሴት ፒስ የተቆጠረበት ቡድን ነው። ኑኖ ስፒሪቶ ሳንቶስ ከመጡ በኋላ ግን ዌስትሃም እንደ ቡድን የተቆጠረበት የሴት ፒስ ግብ 3 ብቻ ነው። ነገር ግን በተቃራኒው ካስቆጠራቸው ግቦች ውስጥ ደግሞ የማታው አንዱ ከሴት ፒስ የተገኘ ግብ ነበር። ዩናይትድ በዘንድሮ ሲዝን በአጠቃላይ ከቆሙ ኳሶች 10 ግብ ማስቆጠሩ ይታወቃል። ከአርሴናል በመቀጠል 2ኛ ቡድን ነው። ነገር ግን በተቃራኒው ደግሞ ዩናይትድ ከ2025 ከተጠናቀቀው የውድድር ዓመት አንስቶ ከየትኛውም ቡድን በላይ ከምሽቱ ዌስትሃም እኩል ከኮርና በተገኘ ቀጥታ የማጥቃት እንቅስቃሴ ዩናይትድ 16 ግብ አስተናግዷል። ዌስትሃም 17፣ የአንድ ግብ ልዩነት ነው። ከተጠናቀቀው የውድድር ዓመት ከሴት ፒስ በቀጥታ የማጥቃት እንቅስቃሴ ተጋጣሚ ማንቸስተር ዩናይትድ ላይ ጫና ፈጥሮ ይሄ በዴድ ቦል በምንለው እንቅስቃሴ ዳይሬክት ከሴት ፒስም ተቆጥሯል። እንዲሁም ከሴት ፒስ የተነሳ ኳስ በትንሽ አጠር ባለ ንክኪ ወይም ዩናይትዶች ክሊር ያደረጉ ኳስ በድጋሚ እዛው ይሄ ዴድ ቦል በሚባለው ተገኝቶ እንግዲህ ተጋጣሚ አስቆጥሮ ዩናይትድ ከቆመ ኳስ እንግዲህ በእንዲህ መልኩ ግብ እያስተናገደ የሚገኘው። በተቃራኒው ግን ዩናይትድ ከሴት ፒስ የተሻለ ቡድን ሆኗል። አሁን ያምነው አይነት ክፍተት ያምነው አይነት መዘናጋት የለም። ነገር ግን የመጨረሻ ደቂቃ ያ እንቅስቃሴ ላይ ኮርናው ከመገኘቱ በፊት የነበረው የዶርጉ ታይሚንግ እና ዲሲዥን ተገቢ አልነበረም እና ቡድኑን ለማጥቃት እንቅስቃሴ የዳረገ ነበር። በአጠቃላይ ግን ሩበን አሞሪም ትልቁን የሆም አድቫንቴጅ ሳይጠቀሙ ቀርቷል። በምሽቱ እንግዲህ ከተመዘገቡ ትላልቅ ቁጥሮችና ሪከርዶች መካከል በፕሪሚየር ሊጉ ታሪክ አንድ አዲስ ሪከርድ ተመዝግቧል። የማጌሳ ግብ በዌስትሃም እግር ኳስ ታሪክ ውስጥ 179ኛ ተጫዋች ሆኗል። ለፕሪሚየር ሊግ ክለብ ለዌስትሃም እየተጫወተ ግብ በማስቆጠር ይሄ ማለት ኦንጎልን ጨምሮ ነው። በራስ መረብ ላይ ማስቆጠርም ተደምሮበት በአንድ ክለብ የሚጫወት የተለያዩ ተጫዋቾች ግብ በማስቆጠር በዚህን ሰዓት በፕሪሚየር ሊጉ ሪከርድ የነበረው ቶትናም ነው። 179 የተለያዩ ተጫዋቾች ለቡድኑ ግብም አስቆጥረዋል፣ በራሳቸው መረብ ላይም አስቆጥረዋል። የምሽቱ የማጌሳ ግብ ደግሞ ዌስትሃምን ከዚህ ሪከርድ ጋር እንዲስተካከል እኩል እንዲሆንና በፕሪሚየር ሊጉ ታሪክ እንግዲህ ሁለተኛው ክለብ አንደኛ ደረጃ ላይ የተቀመጠ ከቶትናም እኩል ሆኗል። 179ኛ ተጫዋች ነው ትናንት ምሽት ለዌስትሃም ግብ ማስቆጠር የቻለው በፕሪሚየር ሊጉና አስደናቂ ሪከርድ ነው። በአጠቃላይ ዩናይትድ በኦልድ ትራፎርድ የተመቻቸለትን ትልቅ አድቫንቴጅ ሳይጠቀም ዋጋ ከፍሎ ጨዋታውን መግደል በሚችልበት ጠንካራ በነበረበት ደቂቃዎች ሳይጠቀም ቀርቶ የዌስትሃምም ጠንካራ የመከላከል ስትራክቸር በነ አርዋን ቢሳካ በተቀናጀ በነ ቶዲቦ አስተማማኝ የመከላከል ብቃት በርካታ የዩናይትድ ማጥቃትን መክተው እንግዲህ ነጥብ ተጋርተው መውጣት ችሏል። በጨዋታ ውስጥ የተወሰኑ ቁጥሮችን እንመልከት። 65 በመቶ የኳስ ቁጥጥር ብልጫ በዩናይትድ በኩል ከፍ ያለ ሲሆን ዌስትሃሞች የቀረውን የኳስ ቁጥጥር ነበራቸው። በኳስ በኩል የተቆጣጠሩ ፖዚሽን 35 በመቶ ነበር። ዩናይትድ 1.56 አሁንም በዚህ ጨዋታ ዩናይትድ የተሻለውን ኤክስጂ ይዞ በእጥፉ ከዌስትሃም ያጠናቀቀበት
ዌስትሃም 0.77 በሙከራ በኩል ዩናይትድ 17 ሞክሮ 4 ኢላማውን የጠበቀ ዌስትሃም 11 ሞክሮ 3 ኢላማውን የጠበቀ ዩናይትድ ምን ያክል በማጥቃቱ በኩል በምሽቱ ጨዋታ ግብ ከአንድ በላይ ግብ ማስቆጠር እንዳለበት የሚያሳየን ትልቁ ቁጥር በዌስትሃም የመጫወቻ ቦክስ ውስጥ 43 ኳሶችን መንካት ሲችል ዌስትሃም ደግሞ 28 ኳሶችን ነበር በዩናይትድ የመጫወቻ ክልል መንካት የቻለው። የሩበን አሞሪም ቡድን እድለኛም አልነበረም። በተመሳሳይ ደግሞ አባካኝም የተገኘውን ትልቁን አጋጣሚ ወደ ቶፕ ፎር ለመቅረብ የሚያስችለውን ውጤት ሳይጠቀሙ ቀርተዋል። እንግዲህ በቀጣይ ከሜዳቸው ውጪ ወደ ሞሊኒው ተጉዘው ወልቭስን የሚገጥሙ ይሆናል። የምሽቱን ጨዋታ ግን ባቻ ውጤት አጠናቀው እዛው 8ኛ ደረጃ ላይ መቆየት ችለዋል ማለት ነው። የምሽቱን ጨዋታ እንግዲህ በእንዲህ መልኩ ተመለከትን። ነገ ከሚደረጉት ተጠባቂና ትላልቅ ጨዋታዎች መካከል በሊጉ አናት ላይ የሚገኘው የሚካኤል አርቴታ አርሴናል ከሜዳ ውጪ ወደ ቪላ ፓርክ አስደናቂ ጉዞ ላይ የሚገኘው የኡናይ ኤምሪ አስቶን ቪላን ይገጥማል በቪላ ፓርክ። ከዚህ ጨዋታ ቀደም ብሎ መነሳት ያለበት ጠንካራ ጉዳዮች አሉ። ለአርሴናል በአንድ ሳምንት ልዩነት ሌላኛው ጠንካራ ተጋጣሚ ፈታኝ የአዌ ማች በቪላ ፓርክ ይጠብቀዋል። ይህን ጨዋታ እንዴት ሊወጡት ይችላሉ? የኡናይ ኤምሪ የታክቲክ ብስለት ኤክስፒሪየንስ ሚካኤል አርቴታን እንደገና ሊፈትነው ይችላል። እስቲ የተወሰኑ ነጥቦችን እናነሳና በቅዳሜ ንጋት ፕሮግራማችን ደግሞ በበለጠ ሰፋ አድርገን ይዘን እንመጣ ይሆናል። ከዚህ ፕሮግራም በመቀጠል በኡናይ ኤምሪ ቪላ እና በሚካኤል አርቴታ አርሴናል ዙሪያ የተወሰኑ ነጥቦች የምናነሳበትን ፕሮግራም ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ እንደ ሁል ጊዜው በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ተመልሰን እንመጣለን። ሰላም ቆዩ።